الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ودي ኢትዮጵያውያን የአላህ ሰላም እዝነት ረድኤት ሁላችን ላይ ይስፈን። የህይወት ስንቅ በሚለው ተከታታይ ክፍል ውስጥ እንገኛለን። በዚህ መርህ ውስጥ ከስር ያዝናቸው ተከታታይ ርዕሶች አሉ። ዛሬ ደግሞ ሚዛናዊ ህይወትን መራ የሚል ርዕስ ይዤ መጥቻለሁ። ህይወታችን በሚዛናዊነት መቃኘት አለባት። ያኔ ነው ለስኬት የምንታጨው። እስልምና ምድርን ከሰማይ ስጋን ከመንፈስ ዱንያን ከአኺራ የማይለይ ውብ መለኮታዊ ሃይማኖት ነው። አላህም ሕያው በሆነ ንግግር ውስጥ ይህም ሚዛናዊነት በአንድ አረፍተ ነገር ያስቀምጥልናል። ረበና አላህ ምን ብለን መማጸን እንዳለብን ራሱ ይነግረናል። ጌታችን ሆይ። ዱዓ ቪዥንም ነው እኮ የምትፈልገውን ነገር እኮ የሚነግር ነው። ረበና ጌታችን አቲና ስጠን ለግሰን ፊ ዱንያ ሐሰና እዚሽ ምድር ላይ ሐሰና መልካምን ነገር ስጠን። መልካም ነገር ሲባል እንግዲህ ዘርዝሩት። ስኬት፣ ውጤታማነት፣ ምርታማነት፣ አብሮ በሰላም መኖር፣ በፍቅር መስራት፣ ጥሩ ትዳር፣ ጥሩ ልጆች፣ ጥሩ ላይፍ፣ ዱንያ ውስጥ መልካምን ነገር ስጠን። ወፊል አኺራ በቀጣዩ ዓለም ደግሞ መልካምን ነገር ስጠን። ሁለቱ የሰው ልጆች የመኖሪያ ምድሮች ናቸው። እቺ ምድር ቀጣዩ ዓለም። በሁለቱም ስኬትን እንለምነው አላህ ስብሓነሁ ወተዓላ ቁርአን ላይ ያዘናል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይህም መርህ ቁልጭ አድርገው ሲያስቀምጡት ኢዕጢ ስጥ ይላሉ። ሊኩሊ ዚ ሐቅን ሐቃ ለእያንዳንዱ ድርሻውን ስጡ። ለአካልህ ድርሻ አለው፣ ለአእምሮ ድርሻ አለው፣ ለጤንነትህ ድርሻ አለው፣ ለመንፈስህ ድርሻ አለው፣ ለማህበራዊ ግንኙነትህ ድርሻ አለው። ለሁሉም መብቱን ስጡ። ወአቂሙ ልወዝነ ቢልቅስጥ ወላ ትኽሲሩ ልሚዛን ሚዛኑ በትክክል አስቀምጡት። ለሚስት ድርሻ አላት፣ ለሥራ ድርሻ አለው፣ ለንግድ ድርሻ አለው፣ ለእስላማዊ አገልግሎትህ ድርሻ አለው፣ ለጓደኞችህ ድርሻ አለው፣ ለልጆችህ መንከባከብ ማስጠናት ድርሻ አለው። ባላንስ አድርጉት ላይፋችሁ። ይህ ነቢዩ ሰለላሁ ዐለይሂ ወሰለም መመሪያ ነው። ወዳጆቼ ይህን የበለጠ ያሰርጽልኝ ዘንድ አንድን ታሪክ ልንገራችሁ። ዲ አልኬሚስት ሚል ፓውሎ ኮሊዮ የጻፈው አንድ መጽሐፍ አለ። መጽሐፉን እስር ቤት ውስጥ ያለ ከቆዘምኩባቸው ጥሩ መጽሐፎች ውስጥ አንዱ ነው። ብታነቡት ደስ ይለኛል። እዚህ ውስጥ አንድን ታሪክ ጠቀሰ። ሚዛናዊነትን ስለሚያሳይልኝ እችን ታሪክ ላካፍላችሁ። አንድ በእድሜ የገፉ አባት ነበሩ። ግለሰቡ ሰፊ ጸጋና ሀብት ቢኖራቸውም ሊወርሳቸው የሚችል ብቁ ልጅ እንደሌለ ግን ሁሌም ያስባሉ። እረፍትም ይነሳቸዋል። ወጣቱ ልጃቸው የህይወት ተመክሮ ስላልያዘ ነገ ይህን ንብረት ከሳቸው ቢወርስ ቶሎ ከእጁ ላይ እንደሚጠፋ ያስባሉ። ይህም ትካዜ ውስጥ ይከታቸዋል። እሱን ለማስተካከል ብዙ ጥረት አድርገዋል፣ አልተሳካላቸውም። ግን ደግሞ ተስፋ አልቆረጡ። ቅድም ይቻላል ብለኔል ለዚህ ሐሳብ ተነሱ። እሱን ለመለወጥ ከእርሳቸው ምክር ይልቅ በሌላ ሰው ሊያስመክሩት ፈለጉ። ወጣቱንም ወደ አንድ ቦታ ላኩት፣ ወደ ጥበበኛው ሰው። ሀገሪቱ ላይ የሚታወቅ አንድ ጥበበኛ ኡስታዝ አለ። ትልቅ ሰው የሚኖረው ወደ በረሃው አካባቢ ከሚገኝ የጥንት ቤተ መንግስት ውስጥ ነው። ታሪካዊ ቤተ መንግስት፣ በርካታ ቅርሶች ያሉበት ቤተ መንግስት ውስጥ ነው የሚኖረው። በርካታ ሰዎች እየሄዱ ከሱ ካውንስሊንግ ሰርቪስ ይወስዳሉ፣ የምክር አገልግሎት ይወስዳሉ። ወጣቱንም አባት ላኩት። ይህ ወጣት ከአድካሚ ጉዞ በኋላ እዛ የጥንት ቤተ መንግስት ውስጥ ደረሰ። ምክር ለመውሰድ የሚገባ የሚወጣው ሰው ለጉድ ነው። እርሱም ገባ። የእንግዳ መቀበያው ትልቅ ሳሎን ውስጥ ገባ። እንግዳዎቹ ሲጠብቁ የሚመገቡት ምግብ እየተመገበ እየጠጣ ቁጭ አለ። ለ2 ሰዓት ያህል ጠበቀ። ማንን ለማግኘት? ጥበበኛውን ሰው። እዛ የታደመው ሰው ትንሽ ትካዜ እንዳይሰማው እንዳይሰላች ከርቀት ቆሞ ግጥም በሚያምር ድምፅ የሚያነበንብ ግለሰብም አለ። ያን እየሰማ ትንሽ ቁጭ አለ ያስተነተነ። እንደምንም ጠብቆ ጥበበኛው ሰው ጋር ተገናኘ። ገባ። እንደገባም ጥያቄ ጠየቀው። ጥበበኛው ሰው ምን ልታደርግ መጣ? አይኔማ ህይወትን
በስልትና በጥበብ የምማርበትን ክህሎት እንድትሰጠኝ እንድትመክረኝ ነው አለው። ግለሰቡም ጥበበኛውም ሰው መልካም ጥሩ ጥያቄ ነው ያቀረብከው፣ ባይሆን እንደምታይኝ ብዙ ስራ አለብኝና እስከዛው ቤተ መንግስት ውስጥ ያሉ ነገሮችን እየጎበኘ እየጠበከኝ ከ2 ሰዓት በኋላ ተመለሳለሁ። ከዛም አንዲት ማንኪያ ላይ ዘይት አደረገና ዘይቷን ማንኪያዋን ሰጠው። ባይሆን አደራህን ስትዟዟር ዘይቷ እንዳትፈስብህ ጠብቃታለሁ። ወጣቱም ትልቅ ኃላፊነት እንደተሰጠው ተሰማው። እሷን መጠበቅ የወደፊት ህይወቱን ለመጠበቅ ሚስጥር እንደሆነ ገመተ። ማንኪያዋን ከዘይቷ ላይ ዘይት ያላትን ማንኪያ ይዞ ቤተ መንግስቱ መዞር ጀመረ። ደረጃውን ሲወጣ ሲወርድ፣ ውጭ ሲገባ ሲመላለስ ትኩረቱን ግን ያደረገው ዘይቷ ላይ ነው እንዳትፈስበት። ከ2 ሰዓት በኋላ ዞሮ ወደ ጠቢቡ ሰው ገባ። እንደገባም ጠቢቡ ሰው አንድን ጥያቄ ጠየቀው። ወጣቱ ደስተኛ ነበር፣ ዘይቱ ሳይፈስ ይዞት ስለመጣ። ይሄ ነበር ለሱ ስኬት የመሰለው። ጠቢቡ ሰው ግን ምን አለው? ዞርከው እንደ ቤተ መንግስቱን አለው። አዎ አለ። እንግዳ ማረፊያ ላይ ትልቁ አዳራሽ ላይ ግድግዳ ላይ የተሳሉ የተፈጥሮ ስዕሎችን፣ አዕዋፋትን፣ ሁሉን ነገር ተመለከትከው እንዴ አለው። ወጣቱ ደነገጠ። እርሱ ትኩረቱን ያደረገው ዘይቱ እንዳይፈስበት ነው። ቤተ መንግስቱን አልጎበኘው። እሺ አለው አስከትሎ። እነዛ ለዓመታት 10 ዓመት የፈጀባቸው የአበባ አስተካካይ ጋርደን ጠባቂዎች የሰሩትን መስክ ማሳየው አለው። አላየውም። ወጣቱ ትኩረቱ ዘይቱ ላይ ነበር። እርሻ አለው። እሺ አለው አስከትሎ። የዓለምን ዕውቀት ሁሉ ሰብስቦ የያዘውን ቤተ መጻሕፍትስ በደንብ ጎበኘኸው? ሸልፎችን አያቸው አሉ። በእርግጥ በዛ አልፎ ሄዷል፣ ግን ትኩረቱን ያደረገው ዘይቱ ላይ ነው እንዳይፈስበት አላስተዋለው። ወጣቱ ደነገጠ። ዘይቱን ይዞ በመምጣቱ የተሰማው ደስታ ጠፋበት። ከዛም ምን አለው? በል እንግዳ እንደገና አለው። ዘይት ማንኪያው ላይ ያደረገና በል ተመለስና ቤቱን እንዳዲስ ጎብኘው፣ ቤተ መንግስቱን ውጣ ውረድ ተመልከተውና ተመለሳለሁ። 2 ሰዓት ነው የሚፈጅበት ለመጎብኘት። ይሄ ጫና እንደይሰማው ምን አለው? ስማ አንተ ወጣት አለው፣ የቤቴን ጥበብ ስትመለከት የኔ ምክር ጥበብ እንዳለው እንድታመን ያደርጋልና እባክህን ሂድ አለው። ወጣቱ ዘይት ያላትን ማንኪያ ተሸክሞ ቤተ መንግስቱን መጎብኘት ጀመረ። በእርግጥም ቤተ መንግስቱ ውስጥ ያየው ነገር ማረከው። ለካ እስካሁን አላየውም። ግድግዳው ላይ የተሳሉ የተፈጥሮ ስዕሎች፣ ዛፎች፣ ሳሮች፣ አበባዎች በጣም ማራኪ ነበሩ። የደረጃዎቹ አሰራር ማራኪ ነበር። 10 ዓመት የፈጀውን ጋርደን ሲመለከተው ውስጡ በሐሴት ናኘ። ላይብራሪው ለጉድ ነው። ያን ሁሉ ለ2 ሰዓት ያህል ሲያይ ቆይቶ ወደ ጥበበኛው ሰው ከ2 ሰዓት በኋላ ተመለሰ። ልክ እንደገባም ለሰውየው ድል ሳይሰጥ መተረክ ጀመረ። ላይብራሪው እንዲህ ነው፣ መንገዱ እንዲህ ነው፣ ደረጃው እንዲህ ነው መተንተን ጀመረ። ጠቢቡ ሰው ትክ ብሎ አዩትና እጅ ላይ እንዳይፈስ አደራ የሰጠው ዘይት የት አላለው። ጎንበስ ሲል ማንኪያው ባዶ ነው፣ ዘይቱ ፈሷል። አሁንም ወጣቱ ተከዘ። ቅድም አካባቢውን ሳይ ዘይቱን ጠብቆ መጣ። አሁን ደግሞ ሁሉ ነገር ጎብኝቶ ዘይቱን ሳይጠብቅ መጣ። ጠቢቡ ሰው ግን በተቃራኒ ፈገግ አለ። ምኑ ሊያስተምሮ የፈለገው ነገር ስለተሳካለት። አንተ ወጣት አለው፣ አሁን ትምህርቱን ጨርሰሃል አለው። የህይወትን ጥበብ ልነግርህ ነው፣ አዳምጠኛል። የህይወት ጥበብ ማለት ህይወትን በጥበብ የመምራት ሚስጥር ማለት ህይወትን እያየህ እየተደነክ እየተደመምክ ስትኖር እጅ ላይ ያለን ኃላፊነት አለመርሳት ነው። ህይወት በሁለቱ ባላንስ መሃል ነው የምትኖራል። ልብ አላችሁት ወዳጆቼ? ህይወት ማለት እንዲህ ነች። ህይወት ተደስተህባት ተዝናንተህም ስትኖር ያለብህን ኃላፊነት የተፈጠርክበትን ማንነትም ሳትዘነጋ ባላንስድ ላይፍ። አልበርት አንስታይን አንድ አባባል አለው፣ ህይወት እንደ ባይስክል ናት ይላል። ላለመውደቅ ሁሌም ባላንስን ጠብቀህ መረገጥ መቻል አለብህ ይላል። ህይወት እንደ ባይስክል ነች። ወደ ቀኝም እንዳትወድቅ ወደ ግራም እንዳትዘነበር ሁሌም ጥንቃቄ ትሻለች።
ሉቅማኑል ሐኪም ኢትዮጵያዊው ታላቅ ጠቢብ ሉቅማን ቁርአን ውስጥ አላህ ምክራቸውን የጠቀሰላቸው ታላቁ ሰው ምን ይላሉ? እርጥብ አትሁን ትጨቀያለህ፣ ደረቅ አትሁን ትሰበራለህ ይላሉ። መካከለኛውን ሚዛናዊ ህይወት ምራ፣ ያኔ ለስኬት ቀርበሃል ማለት ነው። አላህ በሰማነው ተጠቃሚ ያደርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።